ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። እኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። አገልግሎት በወጡበት ሰዓት መኪናው ተመቶ ነበረ። ያንም ነገር እንዲሰማ አልፈለጉም፣ ህዝቡም እንዲረበሽ አልፈለጉም። አገልግሎት ቀጠሉ የሚባል ነገር ሰምተን ነበረ። ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው። የኪዳነ ምሕረትን ታቦት ነው እኔ የሸኘሁት። የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው። ወዲያው ወደ ቤት አልገባሁም። ቀጥታ ወደ መኪናዬ ነው የገባሁት። ምሳም አልበላንም፣ ልብሴንም አልቀየርኩም። ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ። ያ ደግሞ ለነገው ቃና ዘገሊላ ማለት ነው። ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በምንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል፣ ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን እነ አናንያ እነ አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላሰብም። በኢላማ ነው የተተኮሰው። በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ ይከብዳል። 3 ጥይት ነው። አንደኛው ደግሞ አንዱም ከፍ በሚለው በዚያው መኪናውን መጥቶ በኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። 3ኛው በስፖኪዮ ነው በስቶ የገባው። አይ ይሄ እኮ እኛም አልሞትንም የእግዚአብሔርን ድንቅ ስራ የምንናገርበት ነው። ደግሞም ዛሬም አይደለም ከዓመት በፊት የሆነ ነገር ነውና ዛሬ ያው እንደ አዲስ አንቺ ስለጠየቅሽኝ ነው እንጂ እኔም ረስቼዋለሁ ታሪኩን።